ትልቁ ማስፈቀድ ይጠበቅብናል ወይ የሚለው ትልልቅ ገንዘብ ከሆነ እሺ። ጥያቄ ላይ ቀጥል። አድሚኖች ያላቸው አስገባቸው። ጥያቄ ያለው ካለ ይቀጥል። ማሊክ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ السلام عليكم. يا سلام يا سلام يا سلام. السلام عليكم. وعليكم السلام ورحمة الله. نتعدى السلام نوش. እሱ እንትን የሆነ ጥያቄ ነበር። እንትን ሶሪ ትንሽ እንትን ብሎኝ ነው። ማስተርቤሽን ወይንም ደግሞ እንትን የሴጋ ምናምን የሚባለው ነገር እንዴት ነው የሚታየው በእስልምና? ሐራም ነው፣ ክልክል ነው። ለምሳሌ አንተ የሆነ ከነጭራሹ ማለቴ እንትኑ እኮ ከንስታብራራልኝ በእንትኑ ለምሳሌ አንድ ሰው በስልክም ቢያወራ ማለት የሆነ ነገር ከነጭራሽ ሐራም ነው ማለት ነው። ልጆች ከሚሉት ይፈራሉ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ሁሱ መጀመሪያ ላይ በደንብ ነው የማወድክ ለአላህ ብዬ ቴንኪዩ። እና ጥያቄ ያለኝ የሰው ሀገር ነው ያለነው እና በእግር ስንመጣ ብዙ ነገር ብለን ነው ዋደ ወይም ቃል ገብተን ነው ለአላህ ማለት ነው። በቃ ቢያንስ ከሀገር ስንነሳ እዛ ከደረስን ልክ ብር በአካፋ እንደምታፈስ ነገር አስበን ነው ገብታል። መስጂድ እንሰራለን እንዲህ አይነት እናደርጋለን ምናምን ብለን እዚህ ስንመጣ ግን የለም እንደዛ አይነት። ይሄ እንዴት ነው የምታየው? ሁለተኛ ደግሞ ሰርተህ አግኝ ወንድም፣ ሰርተህ ስራና አግኝ እኮ ጥያቄ ያስፈልጋል። አይ ማለት ይሄ መስጂድ እንሰራለን ብለን ቃል ገብተናል መጀመሪያ ማለት ነው። እዚህ ስንመጣ ብር ከቻልክ ነው የምትሰራው። እሰራለሁ ብሎ ነይቶ ሰውየው መጣ ጠይቅበት፣ ችግር የለም። እንዳውም በመነየትህ እንዳውም አጅር ታገኛለህ። ወዐላ ንያቲኩም ተርዘቁ፣ በንያችሁ ትለገሳላችሁ ተብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ ኢምሪኢን ማ ነዋ። ማንኛውም ስራ ነው በንያ ነው፣ ሁሉም ሰው ደግሞ የነየተውን ያገኛል ብለዋል። በሌላ ሐዲስ ላይ መን ሀመ ቢሐሰነትን ፈለም ያዕመልሃ ከተበላሁ ለሁ ሐሰነተን ካሚላ ብለዋል። አንድን መልካም ስራ እሰራለሁ ብሎ ነይቶ ሳይሳካለት የቀረ ያልሰራ ሰው እንደሰራው ተደርጎ ሙሉ ምንዳ ይጻፍለታል ብለዋል። እሺ ቴንኪዩ፣ አመሰግናለሁ።
እሺ ጥያቄ አለ ይቀጥል። ልጆች ጥያቄ ከሌላችሁ አትግቡ። እሺ አሰላሙ አለይኩም። ወአለይኩም ሰላም። እሺ የኔ ጥያቄ ሱረቱል ሷድ ላይ ቁጥር 23 بعد اعوذ بالله من الشيطان الرجيم قال لقد ظلمك بسؤال إن عجبتك إلى نعجه وإن كثير من الخلطاء ليبغى بعضهم على بعض إلا الذين آمنوا وعملوا الصالحات وقليل ما هم የሚለው አያ ሱራ ማለት ነው። ሱለይማን እንዲፈርድ ተጠይቆ የ99 እንትን ታሪኩን በደንብ ብታብራራልኝ። ጥያቄው በሱ ላይ ምንድነው? አጠር ያለ ጥያቄ ሳናል ጥያቄ 24 ቁጥር ላይ አማርኛ ቅዱስ ቁርአኑ ሴት በግህን ወደ በጎቹ ለመቀላቀል በመጠየቁ በእርግጥም በደለህ ከተጋሪዎቹም ብዙዎቹ ከፊላቸው በከፊል ላይ ወሰን ያልፋሉ። እነዚህ ያመኑትና መልካም የሰሩት ብቻ ሲቀሩ እነሱም በጣም ጥቂቶች ናቸው አለ። ዳውድም የፈተነው መሆኑን አወቀ፣ ጌታውንም ምህረት ለመነ ይላል። እና ጥያቄው ላይ ነብዩላህ ዳውድ ምንድነው የተጠየቁት? ወይስ ጥያቄው ደግሞ ምንም በማስመልከት ነው? ስላልገባኝ ነው። ጥያቄ ተጠይቀውት ነው። قال لقد ظلمك بسؤال نعجتك إلى نعاج وإن كثيرا من الخلطاء لا يبغي بعضهم على بعض አብዛኞቹ እነዚህ በጋራ የሚሰሩ ሰዎች ከፊል በከፊሉ ላይ ወሰን የሚያልፋሉ እያለ ይላል። الذين آمنوا منهم ከእነርሱ ያመኑ ሲሆን وظن داود أنما فتناه فاستغفر ربه وخر راكعا وناب ዳውድም የፈተነው ጌታውን አላህ ሱብሓነሁ ወተዓላ ይቅርታ ጠየቀ እያለ ይናገራል። ሱረት ሷድ እሺ አንዴ وإن كثيرا من الخلطاء ليبغي بعضهم على بعض وهل أتاك نبأ الخصم إذ تسوروا المحراب የተከራካሪዎች ሞሪ መጥቶልሃል ምክራቡን በተንጠላጠሉ ጊዜ ይላል። ወደ ማን ነው? ሱለይማን ሳይሆን ዳውድ ዓለይሂ ሰላም ነው። إذ دخلوا على داود ففزع منهم بداود ላይ በገቡ ጊዜ ስለ እነርሱም ደነገጠ ይላል። قالوا لا تخف አትፍራ፣ خصمان بغى بعضنا على بعض እኛ ሁለት ተከራካሪዎች ነን፣ ከፊላችን በከፊላችን ላይ ድንበር ያለፈው فاحكم بيننا بالحق በመካከላችን በእውነት ፍረድልን ማለት ولا تشطط واهدنا إلى سواء الصراط ولا تشطط ማለት አታዳላ ወይንም ፍትሃዊ ሳትሆን ፍረድልን። واهدنا إلى سواء الصراط ወደ ቀጥተኛው መንገድ ምራን ማለት ነው። ጥሩ ትክክለኛ ፍርድ ስጠን። እዛ ጥያቄያቸው ምንድነው? እነዚህ የተጣሉ ሁለት ሰዎች ወደ ዳውድ ዓለይሂ ሰላም የመጡት إن هذا أخي ይህ ወንድሜ ነው له 90 نعجة ለእርሱ له 90 نعجة يعني ለእርሱ 90 ፍየሎች አሉት እያለ ይናገራል። ወሊየ ነዕጃ ማለት እንደበጎ ፍየል ነው ማለት ነበረ። እዚህ ጋር ለእርሱ 99 ሴቶች በጎች አሉት፣ ለበግም ለፍየልም ያስኬዳል። ወሊየ ነዕጀቱ ዋሂዳ ለእኔ ደግሞ አንዲት በግ አለችኝ። ፈቃለ አክፊልኒሃ ወዐዘኒ ፊል ኺጣብ እርሷን ለእኔ አድርጋት አለኝ፣ በንግግርም አሸነፈኝ አለ። ቃለ ለቀድ ظለመከ ቢሱአሊ ነዕጀቲከ ኢላ ኒዓጅህ ዳውድ ዓለይሂ ሰላም ምናለው? እችን አንዷ ፍየልህን ወደ ሁሉም ፍየሎቼ በጎቼ አስጠጋልኝ ስጠኝ ማለቱ በድለዋል። ወኢነ ከሲረን ሚነ ልኹለጣኢ ለየብጊ ባዕዱሁም ዐላ ባዕድ በአብዛኛው እነዚህ በጋራ የሚሰሩ ሰዎች እንደው አላህ ዘንላቸው ያመኑ ሲቀሩ ከፊል በከፊሉ ላይ ድንበር ያልፋል ይላል። በሽርካ ሆነው የሚሰሩ ሰዎች ማለት ነው።
እሺ ሻሃዳ የምትይዝ ልጅ አለች። ያስገቡኝ ማስገባት አንድ ጊዜ ሰላም አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም። ይቅርታ አንድ ጥያቄ ነበር። ፋፊ ያለሽ አሎ ሰማር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰማላ ልጅቷ አለች ከእሷን አናገት። እሺ ሰላም እንዴት ነሽ? አለን አልሐምዱሊላህ። እና ጥያቄ ነበረ። ይቅርታ ረበ ፈጣሪ አንዴ ከላይ ያለች ተናገሪ እያልኩኝ ነው። ማይዳ መዲና አዳንች። እሺ ፋፊ ጓደኛሽን ተናገሪ ባት አውሪዬ ሰማተን እየሰማች ነው። አሁን አውራት። እሺ እስልምናን መቀበል ፈልገሽ ነው? አዎ የምለውን ቃል አብረሽ እየተከተልሽ በል። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ማሻአላህ ሆነ ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ሻር ወሰጂ ጓደኛሽ ስለ ሶላት አሰጋገድን አንተ ታስተምርሻለች። ከዚያ ሶላትን አብራችሁ መስገድ ትጀምራላችሁ ማለት ነው። ስምሽ ማን ነበር? እመቤት። መቀየር ትፈልጊያለሽ? መቀየር ትፈልጊያለሽ? መቀየር ከፈለግሽ መቀየር ይቻላል። ካልፈለግሽ ችግር የለበትም ስሙ። ቀይር ፈልጋለሁ። ደስ የሚልሽ ስም አለ አንቺ የምትወጂው ወይስ እኛ እናወጣልሽ? ኧረ እኔ አወጣለሁ። አይ አንቺ ደስ የሚልሽ ስም ማን ነው? ሰዓዳ። ሰዓዳ ማለት ደስታ ማለት ነው። ደስ የሚል ስም ነው። እሺ እህቴ ከዚህ በኋላ ሰዓዳ ነው ስምሽ። እንኳን ወደ ነብያት ነገር ወደ እስላም መጣሽ። እስላማዊ ትምህርቶች ምናምን የምትማሪበት ግሩፕ እንድታስገባሽ ደግሞ ከላይ ቢንት ሙስሊም የምትለዋለች ፎሎ አድርጓትና እሷ ታስገባችኋለች። ጓደኛሽ ስለ ሶላት አሰጋገድ ምናምን ወደ አደራረግ አስተምሪያት። ሽፋፊ እሺ ግሩፕ መግባት ፈልጋለች። ግሩፕ ያስገባት። ከላይ ያለችዋን አናግሯት። ያ ቢንት ሙስሊም አናግራቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። በውስጥ እጽፍልሻለሁ እንዴት መልሽልኝ። ፎሎ አድርጌሻለሁ። አስገባለሁ። አድሚኖቹ በሌላ አካውንት አንድ አስገቡኝማ ጥያቄ ልጠይቅ። ጥያቄው በዚህኛው ስልክ ስለሆነ እሺ። እና ምን ይላል መሰለህ አላህ አይደል ደዮ አለው ኡስታዙና አለው። መልካም እሺ።
وهل أتاك نبأ الخصم إذ تسوروا المحراب وهل جاءك أيها الرسول محمد صلى الله عليه وسلم خبر المتخاصمين اللذين تسورا على داود في مكان عبادته فارتاع من دخولهما عليه فقالوا له لا تخف فنحن خصمان ظلم أحدنا الآخر فاقض بيننا بالعدل ولا تجر علينا في الحكم وأرشدنا إلى سواء السبيل يفرعوا لمن أن قال له ولا تخف بلوتال لا أتفرع بلوتال መላእክቶች ናቸው ወይስ እሱ እንዳጋጣሚ ዒባዳ እየሰራ ነበረ እንዳጋጣሚ ዘለው ግብት ሲሉ የዛኔ ሰው ነውና ደንገጥ ብሏል አትደንግጥ ያሉት ለዛ ነው ቀጥሎ ምን አለ إن هذا أخي قال أحدهما إن هذا أخي له 99 من النعاج وليس عندي إلا نعجة واحدة فطمع فيها وقال أعطني إياها وغلبني بحجته قال داود لقد ظلمك أخوك بسؤاله ضم نعجتك إلى نعاجه وإن كثيرا من الشركاء يعتدي بعضهم على بعض ويظلمه بأخذ حقه وعدم إنصافه من نفسه إلا المؤمنين الصالحين فلا يبغي بعضهم على بعض وهم قليل وأيقن داود أننا فتناه بهذه الخصومة فاستغفر ربه وسجد تقربا لله سبحانه وتعالى ورجع إليه وتاب يا أن تكمتونه تفسير داود عليه السلام ببركاته ያንን ፈረደላቸው ይሄንን አንዱን ወደ እኔ አስጠጋልኝ ብሎ በመጠየቅ ወበድሏል አቀስ ከሆነ ድረስ ብሎ መለሰለት እሺ የኔ ጥያቄ ዳውድም የፈተነው መሆኑን አወቀ ጌታውንም ምህረት ለመነ ሰጋጅም ሆኖ ወደቀም በመጸጸትም ተመለሰም የሚል ፍርዱ ዳውድ የፈረደው ፍርድ ትክክል አልነበረም ማለት ነው እዚህ ላይ ወይስ ሊናገር የፈለገው ነገር ሌላ ነው ላ እሱን አይልገባኝ የተፈተነ መሰለው ነው وظن داود أنما فتناه እሱ መሰለው ዳውድ عليه السلام ወደ አላህ سبحانه وتعالى ተውበት አደረገ ነው يعني وظن داود يعني أنما فتناه ظن أن الله سبحانه وتعالى اختبره بذلك زي الله سبحانه وتعالى لفتنه إذا كانت مسرنا ولا الله سبحانه وتعالى توبت أدرجه وكذا وزي وانجلي سرعوا نجار له لا وانجلي سرعوا نجار لما نجاوا نجار نبياتوش استغفار يدرجالو لولا الله سبحانه وتعالى يا وانجلي مسرتاتهم يحسين بزيادة اوكي استغفروا فإني أستغفر الله في اليوم 100 مرة بالله ስለዚህ ወንጀል ሰርተው ነው እንደዛ የሚሉት አይደለም አሁን ሁሌም ተውበት ስለሚሆን استغفار እንጂ ኦኬ ግልጽ ሆኖልኛል የሱ ፍርዱን በማስመልከት ሳይሆን መላእክቶቹን በማመን ኦኬ ግልጽ ነው እሺ አንድ ጥያቄ ልጨምርና የመለከል ሞት ወይም ደግሞ አዝራፊል ነው የሞት መልአክ ትክክለኛ ስሙ ግልጽ ስላልሆነኝ አዝራኢል ነው ወይስ መለከል ሞት ራሱ ነው ስሙ ይሄን ብታጨምር መለከል ሞት ነው ስሙ አዝራኢል ስሙ አይደለም አዝራኢል በቁርአን በሐዲስም አልጸደቀም ስሙ አይታወቅም መለከል ሞት ነው ስሙ የሞት መልአክ ተብሎ ይጠራል እንጂ ኦኬ ተብሎ የተባለው ስህተት ነው እሱ ወላሂ በህልሜ አየሁ የሆነ ጥያቄ ነበር ከዛ ማታየው ግን ከዛ ተረፈ ደግሞ ምን አመጣ ጥያቄ አለ ቀጥል በህልም መጠየቅ ጀመራችሁ ረከረከ የጌታ ሰዎች ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ አንድ ጥያቄ ነበረ ታዋሪ ቤተሰብ ስንጣጣልተን ማለት ነው በሰው ወሬ ነው ያላየሁት ግን የሰው ወሬ ሰምቼ በኋላ እኔ ተረጋግቼ ደውዬ ስጠይቀው እኔ ወላሂ አላደረኩም ብሎ ማሩልኝ በቁርአን ማለት ነው ከዛ ቤተሰቦቼ ደግሞ የሰው ወሬ ሰምተው አመኑ ከዛ ቤተሰቦቼ ሽማግሌ አባቱ መጣ ሽማግሌ ይዞ በቃ ልጄ ፍታስሪን ያልፈታትም ስቴነች ብሎ እምቢ አለ አብረን ኖረን ነበር ከዛ በኋላ እነሱም አሉ ሲምሉ ጊዜ በቃ እኔ አንድ ያረገ ነገር ችግር የለውም ሰው ይሳሳታል እንኳን መለመን አይደለም አግብቶ ራሱ አንድ ሚስቱ መመለስ ያለ ነው አልኩትና
እኔ ባሌን ጋር ይኖራሉ ወዳለው ስል ቤተሰቦቼ ደግሞ በጥፋት ባይኖረው ራሱ ተሱ ጋር እንድትኖር ያልፈልግም አሉ እና ልጁ ደግሞ እኔ ካላወርድም ብሎ እንዲ ያለ ይሄ እነሱ ደግሞ ፍርድ ቤት ሂደን ካንዲ ያወርድ እናስወርዳለን አሉ። እኔ እሺ ካልን እሱ እሺ ካልን ማውረድ ይቻላል እንዴ? አንቺ እንዲፈታሽ ፈልገሻል? እኔና እሱ እንዋደዳለን። ጥፋት አላጠፋም ብሎ ተማልልኝ ወዳ እኔ አምኜዋለሁ። አብረን እንኖራለን ብለን ተነጋግረናል። ግን እነሱ ቤተሰቦቼ በፍርድ ቤት እናወርዳለን አሉ። አንቺም እሺ ባትይ እሱም እሺ ባይ ለምንድን ነው እነሱ ማውረድ የፈለጉት? ልጁ ለምኗል ብሎ ነው የሰሙ። ግን የሰው ወሬ ነው። በኋላ ላይ ደግሞ መስጊድ ይዞ ሲል እኛ አልሰማንም። በቃ ከልጁ ጋር እንድትኖር አንፈልግም አሉ። መጀመሪያ ወደውት ነው የሰጡኝ። በኋላ ላይ ግን ጠሉት። በምን ሰበብ እንደሆነም እኔ አላውቅም። በትዳር መካከል ቤተሰብ ገብቶ ማለያየት አይችልም። አሳማኝ የሆነ ምክንያት ሸሪዓዊ ምክንያት እስካላገኙ ድረስ መስጊድ ማሄዶ ኡስታዞች ታዛ እኛ የሚዋደዱ ባልና ሚስት መሀል እነሱ ይዋደዳሉ። የሚዋደድ ሰው መፍታት አይችልም ብሎም ቢያሉ ኡስታዞች እነሱ ደግሞ እነሱ እንዲሲሉ እነሱ ይወዳሉ እኮ በቃ ምንም እንትን የለብሽም። ባሌን እወደዋለሁኝ እንዲፈታኝ አልፈልግም ባያቸው ከተጠየቅሽ እሺ ደግሞ አላገኘ ቤት የሰራው ታልኝ ነበር። ግን እሱ 5 አመት ለምኑ ይጠብቆኛል። ግን እኔ ስለጠብቆኝ ያንን ቤት ከኔ ጋር መካፈል ይችላል አይችልም? ብንላይ የሰራውትን ቤት ላ አይችልም። አንቺ ስለጠበቀሽ በሚል የሰራሽውን ቤት መካፈል አይችልም። እሺ በቃ በጣም እሺ السلام عليكم ورحمة الله وبركاته. عليكم السلام አለይኩም ሁሴን እስከ ዛሬ ስጠይቅላት የነበረችው ልጅ ሻሃዳ ይዛለች። አልሐምዱሊላህ ከነ ወንድሟ ጋር ነበርና ሲያነቡ የነበሩት ወንድሟ እሷም ሻሃዳ ይዘዋል። አልሐምዱሊላህ እና ይሄን ነገር ማሻአላህ 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 ወስላም እሺ ስማቸውም ደግሞ አንተ የምትወደው ስም መሐመድ እና አንተ በምትወደው ስም ሆነዋል። ደስ ይላል። ሌላው ደግሞ እዚህ ኮሜንት ላይ ሲሰድብን ነበር እና አፉ እንድትለው ይፈልጋል። ማንኛውም مرحبا جزاك الله خير الله سرهان مسكينة ولا يورد الله جنة القيا سوا يدرس الله آمين 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 ልጆች ለምን ኮፒኒንግ አታደርጉም? እሺ ኸይሩ ጥያቄ ምንድነው? ሰላም አለይኩም ኡስታዝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኡስታዝ የሆነ ጥያቄ ነበር። ማለት አንድ ሰው ራሱ ካጠፋ በኋላ እዛ ማለት እኛ የሆነ ነገር ልናደርግለት ፈልገን በምን አይነት ነገር ብንሰራለት ተጠያቂ ማለት እዛ ተጠያቂ እንዳይሆን ምን ብንሰራለት አለኛ። ለምሳሌ ያሰብነው ቁርአን ለመስጊድ ልንሰጥ ምናምን አስበን ነበርና ይሄ ነገር ወይ ከኔ በልደው ከታች ዘኪያ ወይ ቲና የሚል አካውንት እነሱ አስገቧቸው። ሶላት ይሰግዳል? ይሰግዳል። እሺ ራሱን ያጠፋ ሰው እንደሚታወቀው የጀሃነም ነው ተብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ላይ መን ቀተለ ነፍሰሁ ፈሁወ ፊናር ብለዋል። ራሱን ያጠፋ ሰው እርሱ የእሳት ነው ብለዋል። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ቢሐዲደትን ዑዚበ ቢሂ ፊ ጀሃነም ወመን ቀተለ ነፍሰሁ ቢሱምን ዑዚበ ቢሂ ፊ ናሪ ጀሃነም ወመን ተረዳ ሚን ዐላ ጀበልን ፈቀተለ ነፍሰሁ ሰየተረዳ ዐላ ናሪ ጀሃነም አው ከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ብናሉ ሐዲስ ላይ በስለት ወይንም በጩቤ ነው ራሱን ወቅቶ የገደለ ሰው በጀሃነም ውስጥ ልክ እንደዛ ጩቤ ሲሰጠውና ራሱን እየቦጨቀ እንዲቀጣ ይደረጋል። ልክ እንዲሁ ደግሞ በመርዝ ራሱን የጠፋ ሰው ሰውነቱን የሚጎዳ የሆነ መርዝ በጀሃነም ውስጥ ተሰጥቶት ያን እየበላ ራሱን እንዲቀጣ ይደረጋል። ልክ እንዲሁ በተራራ ላይ ራሱን አንከባሎ ያጠፋ ሰው በጀሃነም ተራራ ላይ እየተንከባለለ እንዲቀጣ ይደረጋል ብለዋል። እንዳጠቃላይ ራስን ማጥፋት የጀሃነም ያደርጋል። ለምን ከተባለ አላህ ሱብሓነሁ ወተዓላ ፈጥሮናል። ፈጠረን እችን ነፍስ እንድንጠብቃት አዞናል። ያለ አግባብ እንድንጎዳት አልፈቀደም።
አላህ በጣም ያዝልልናል። ወላ ተቅትሉ አንፉሰኩም ኢነላሃ ካነ ቢኩም ረሒማ ይላል። ራሳችሁን አታጥፉ እኔ አምላካችሁ አላህ በእናንተ ላይ በጣም አዝንላችኋለሁና ይላል። ራሱ የፈጠራትን ነፍስ ያከበራትን ነፍስ ወለቀድ ከረምና በኒ አደም የአደምን ልጅ በእርግጥ ባከበርኩት ብሎ ያ ሰው ራሱን ሲያጠፋ ጊዜ ትልቅ ወንጀል ላይ ነው የሚወድቀው እና ስለዚህ ይሄን ያደረገ ሰው የእሳት ነው ተብሏል። ታዲያ ይህ ሰው ኃጢአቱ እንዲማርለት በህይወት ያሉ ሰዎች ምን ማድረግ ይጠበቅባቸዋል ወደሚለው ስንመጣ ጊዜ ለዚህ ሰው አላህ ሱብሓነሁ ወተዓላ መለመን ዱዓ ማድረግ አላህ ሱብሓነሁ ወተዓላ ምህረት እንዲያደርግለት እንዳይቀጣው እንዲያልፈው ዱዓ ማድረግ ሰደቃ ማድረግ ኢስቲግፋር ማድረግ እነዚህ ናቸው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም እስተግፊሩ ሊአኺኩም ብለዋል። ሰውየው በሞተ ጊዜ በእርሳቸው ጊዜ አንድ ሰው ለወንድማችሁ ለኃጢአቱ ምህረትን ተማጸኑለት አላህ። ስለዚህ ኃጢአትን አድርጎ ነው የሞተው ሰው ራሱን አጥፍቶ ይህን ኃጢአቱን አላህ ሱብሓነሁ ወተዓላ እንዲምርለት አላህን መለመን ከዚያ ከቅጣቱ ይቅር እንዲባል ያደርገዋል አላህ። يس السلام عليكم. عليكم السلام. እሺ ልቀጥይ ነው ቀጥይሽ? እሺ እዚህ ቲክቶክ ላይ ከህዝቡ የሆነ ነገር ሲፈልጉ አንዳንድ ሰዎች ሙስሊሞች አይደለም ክርስቲያኖች ደግሞ በእግዚአብሔር አው በማርያም ብሎ ይለምናሉ እና ይሄ አይቻልም። هؤلاء تجار الدنيا የጥቅም ነጋዴዎች ናቸው። ለማንኛውም إذا سألت فاسأل الله كما قال النبي صلى الله عليه وسلم أو اسأل من سألكم بالله فأعطوها መጠየቅ ስትፈልግ አላህን ብቻ ጠይቅ አሉ። ከዛ ቀጥለው ደግሞ በአላህ ስም ብሎ የጠየቃቸውን ስጡት አሉ። መጠየቅ ያለበት በአላህ ስም ብቻ እንደሆነ ተናግረዋል። ከአላህ ስም ውጭ በሌላ አካል አይለመንም በፍጹም። ወተቁላህ አለዚ ተሰአሉነ ቢሂ ያን የምትጠያየቁበት ሆነውን አላህን ፍሩት እያለ ነበር። ምን ጠይቀው ማንንም በአላህ ሱብሓነሁ ወተዓላ ነው። ከአላህ ውጭ በሌላ አካል አይለመንም። ማንኛውንም ሰው ደግሞ ያኔ ረዲየላሁ ዐንክ ማለት እንችላለን። አንዳንድ ይህ ቃል የመጣ ለሰሃቦች ነው። እንደመጣ እንጠቀም። አላህ ሱብሓነሁ ወተዓላ በቁርአን ላይ ለሰሃቦች ነው የተጠቀመው። ረዲየላሁ ዐንሁም ወረዱ ዐንሁ እያለ ይገልጻል እና አልፎ አልፎ ብንጠቀመው በስህተት አይሆንም። እንደው በአብዛኛው ግን የቁርአን የሐዲስና የዑለሞች አጠቃቀም ይሄን ቃል ለሰሃቦች ነው የተጠቀመው። እነሱን አድርግ እሺ እሺ ጀዛከላሁ ኸይር። እሺ እኔ ልቀጥል። ሁሱን ጥያቄ ለምሳሌ ሲህር የተደረገበት ሰው ለምሳሌ ያ ሲህር እንዴት ነው ኃይል ያለው? ለምሳሌ ያ ሰው ሰው አድራጊው ሌላ ነው፣ ተደራጊው ደግሞ የሚያደርግበት ሰውዬ ወይ ይታመማል ወይ የሆነ ነገር ይሆናል። ከዛ በኋላ ያ ሰው እስከ ማህበር ድረስ የሚደርሰው ከምን አንጻር ነው? ይሄ አምላካችን አላህ ሱብሓነሁ ወተዓላ እስከሆነ ድረስ የሰው ልጅ የሚያደርገው የሚጎዳውም የሚያሳምመውም ይህን ባህሪ የሚያደርጉ ሰዎች እንዴት ነው ያ ሰው እንትን የሚለው እንዴት ነው ኃይል ያላቸው? ይህንም ታብራራለኝ ብዬ ነው። እነሱ ኃይል የላቸውም። ወማሁም ቢዳሪነ ሚን አሐዲን ኢላ ቢኢዝኒላህ ይላል። ሲሕር ማለት እንደ ማንኛውም በሽታ ነው። እንደ ማንኛውም በሽታ የሆነ ነገር በልተሽ እንደምትታመሚው ሁሉ ያ ምግብ ነው እንደ በኛ ላይ ተጽዕኖ ማድረግ የሚችለው አይደለም። ተሻል ይሄን እንደ ማንኛውም በሽታ ነው የሚታየው። መረዱ ሚነል አምራድ ከበሽታዎች መካከል በሽታ ነው። ማንኛውም ሰው በዚህ ህመም ሊጠቃ ይችላል እና ሰዎቹ ኃይል አላቸው ወይ? ሰዎቹ ኃይል የላቸውም። እሺ እና ማንኛውም ህመሞች አሉ አሜባ ጉበት ምናምን እንደዚህ የሚባሉ ማናቸውም በሽታዎች የሚከሰቱት በሰውየው ይሄን ባደረገው ኃይል አይደለም፣ ወይንም በተደረጉት ነገራቶች ኃይል አይደለም። ያ ነገር ኢብቲላኡ ሚነላሂ ሱብሓነሁ ወተዓላ ከአላህ ዘንድ የሆነ መፈተኛ ይሆናል። ለአማኞች ለኃጢአታቸው ማንጫ ወይንም የሚነጹበት ይሆንላቸዋል። አማኝ ላልሆነ ሰው ደግሞ ወይንም ወንጀለኛ ላልሆነ ሰው ከዚያ ከወንጀሉ
ለወንጀል የሚቀጣበት ይሆናል ማለት ነው። ነቢያቶችን አስመልክቶ ደግሞ ይታመማሉ እነሱም ወይ? አዎ ይታመማሉ። የእነሱ ለኃጢአታቸው የሚነጹበት ነው ወይ? አይደለም። ነቢያት ኃጢአትን አላደረጉም፣ ደረጃቸውን ከፍ ማድረጊያ ነው። ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ህመሞችን ታመዋል። ያቸው ሀታ ሲሕር ታመው ነበረ። ያ ግን አይሁዶች ያሰቡት በሚመጣላቸው መለኮታዊ ራእይ ላይ ተጽዕኖ ለማሳደር ነበር፣ አልተሳካላቸውም ብላ እናታችን አይሻ ገልጻባቸዋለች። የሆነው ነገር ምንድነው? ካን የፍዓሉ ሸይ ወለም የፍዓልሁ። ነብዩ ሰለላሁ ዐለይሂ ወሰለም አንድ ነገር የሰሩ ይመስላቸዋል፣ ነገር ግን አልሰሩትም ይላል። ያ ነው ማለት አካላዊ ውጫዊ ህመም እንጂ መለኮታዊ ራእይ በሚመጣበት ነገር ላይ በነፍሳቸው ላይ ተጽዕኖ ሊያሳድር አልቻለም። እና ማንኛውም ሰው ሊታመም ይችላል እንዲህ አይነት በሽታዎች። እሺ እሱ ጀዛከላሁ ኸይር። መርሐባ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ? አልሐምዱሊላህ። ጠይብ፣ እኔ አንድ ጥያቄ ነው ያለኝ። ባለቤቴ ጋር የኮሚሽን ስራ እንሰራ ነበረ። እሺ እና ያንን ስራ በምንሰራ ሰዓት ትርፌ ጋራ ነበር የምንካፈለው እኩል ማለት ነው። ስራው ምንድነው? ስራው ሰዎችን ወደ ስራ ማሰማራት ነው። እሺ እና በዛ ሰዓት አብረን ነበር፣ ኒካም ነበረን። ከሆነ ጊዜ በኋላ እየሰራን እያለ ተለያየን፣ ባለመግባባት ማለት ነው። እሺ እና የሱ ብር የተወሰነ ብር እኔ ጋር ነበረ። እሺ ከተለያየን በኋላ ክፈይኛ ትክፈይኝ በሚል ክርክር ተነሳና እሱ ጋር ያሉ ሂሳቦች ነበሩኝ። እሱን ተሳስበን እኩል መጣ ማለት ነው። እሱ ጋር ያለው ሂሳብ እኔ ጋር ያለው ብር ጋር እኩል መጣ፣ የሱ ብር። እንደዛ ሲሆን አልከፍልም አልኩት። አልከፍልም ስለው በተለያዩ ሰዎች ያስጠይቀኛል እንድከፍል ማለት ነው። እና ይሄ ነገር አላህ ዘንድ ያስቀጣኛል፣ መክፈል አለብኝ። አንዴ ይቅርታ፣ ምንም አልሰማሁሽም። አብራችሁ ትሰሩ ነበር አይደለ? አይዋ። ከዛ ተለያየን ባለመግባባት። እሺ እናም እኔ ጋር ብር ነበረው፣ የመጨረሻ የሰራነው ስራ ግማሽ ብር ነበረው የሱ ድርሻ። ስንለያይ ጊዜ ሂሳብ ተሳሰብን። እሱ ጋር ያለው የኔ ብር እኩል ሆነ እኔ ጋር ያለው የሱ ብር ጋር ማለት ነው። እሺ ከዛም አልከፍልም የኔ ብር አለብህ አልከፍልም ብዬ ስለው በተለያዩ ሰዎች መልእክት ይልክብኛል እንድከፍል ማለት ነው። እሺ አልከፍልም ብዬ ቢያልኩኝ እና ይሄ ነገር ባላህ ዘንድ ያስጠይቀኛል፣ መክፈል አለብኝ። የበደልሽው ነገር አለ? ሰውየው አልበደልኩትም። አለመግባባት ተፈጠረ፣ ተለያየን። የወሰድሽበት ነገር ከሌለ ያንን አትጠይቂበት። አቆንስ ካልወሰድሽ እኔ ጋር ያለው ነገርማ ገንዘብ ነው። ገንዘቡ ደግሞ የኔም እሱ ጋር አለ። ያንን ተሳስበን እኩል መጣ። የኔ እሱ ጋር አለ፣ የሱ እኔ ጋር አለ። ስለዚህ ስንተሳሰብ የኔ አንተ ጋር ስላለ ያንተን አልከፍልም አልኩኝ። በቃ ይካካስ በይው። እዚያው ያንቺ ሐቅ ካለበት ያ ተመጣጣኝ ገንዘብ ከሆነ እኔ ጋር ያለው ካንተ ጋር ያለው ጋር ይካካስ ብለሽ ንገሪው። አልቀበልም ካለ ምንም የለብሽም። ጠይብ በሰዎች ስላስቸገረኝ ነው እንደዚህ ክፈይ ነገር የለብሽም። አንቺ ሐቅሽ እሱ ጋር ካለ ተሳስባችሁ ያ ነገር ተመጣጣኝ የሆነ ገንዘብ አንቺ በእርሱ ላይ እርሱ በአንቺ ላይ ካለባችሁ ይህ ገንዘብ እዚያው ይካካስ፣ አንቺ ላይ ብሩ አለኝ ብለሽ ንገሪው። ምንም የለብሽም። መርሐባሽ ጀዛኩሙላህ ኸይር ወያኩም። ሰላም አለይኩም።
عليكم السلام ورحمة الله. دينا الحمد لله. አንድ ግራ የገባኝ ነገር ነበር። እንደዚህ መግሪብ ላይ ሰላት እየሰገደ ነበርና ዝናብ ነበረ። ከዛ በኋላ በጣም ዝናብ ስለነበረ መግሪብን ሰግደን ስንጨርስ ኢሻንን በዛው አስቀጠለ። ኢሻን መስገድ ብሎ ማለት ለመስጊድ መምጣት ሰው አይችልም በሚለው ኢሻንን መስገድ ሰዓቱ ሳይገባ እንዴት ነው ይቻላል? ይቻላል። ሰዎች ዝናብ ጥሎባቸው ዝናብ ዘንቦባቸው ወደ ቤት በሚመለሱ ሰዓት ጨለማ ይሆናል፣ ጭቃ ይሆናል። ሲመለሱ አዛ ስለሚሆኑ መግሪብ እንደሰገደው ወዲያው አብሮ ኢሻን ቢያሰግዳቸው ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ ያደርጉ ነበር። ይቻላል። ሐዋሽ ቲንክ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. السلام عليكم سوندا قام. وعليكم السلام. ماشي. عندنا سلام نو. سلام الحمد لله عندنا. إياك نبرني سو. إياك نبرني. الحمد لله. أنا سعودي عربية أنا من أراون ፍየል ነበር የምጠብቀው የሆነች ፍየል ሞታ አየሁት በሁለተኛው ቀን ነው ወላ እንደዚህ ተዛ ማድረግ አለብኝ ሰውዬ ደግሞ ተሰማ ይቆጣል ለምንድነው ማድረግ አለብኝ ቅበራት በቃ እንደዚህ ግሬማን ይላህና ሰውዬው ችግር ቢፈጥርበት ከሆነ አትንገረው ችግር የማይፈጥርበት ከሆነ አሳውቀው የሆነውን ነገር ከአሰሪዎቻችሁ ምንም ነገር መደበቅ የለባችሁም እንዳስሎ እንደመሰረቱ ነገር ግን ያ አሰሪ በእናንተ ላይ ችግር የሚፈጥር ከሆነ አትንገረው እሺ ያኔ መናገር አለብኝ ሰውዬው ያኔ ቆጣል ብዬ ነው እኮ ያኔ በጣም ቆጣል ሱ ደግሞ እኮ አንተን መናገር አይጠበቅብህም በስራ ችግር ቢፈጥርበት ከሆነ ነገር ግን ከዚህ አሰሪዎቻችሁ በኃላፊነት በሰጡባችሁ ነገር ላይ ሳትፈልጉና ሳትወዱ በራሱ በሆነ ስህተት የሚወቅሳቸው ከሆነ ሌላ ስራ ቀይሩ። አሁን ምን ታርለም የገደልካት በራሷ ሞተች ስትነግረው ሊቆጣ ይገባም ነበር። ስለዚህ በዚህ ነገር ላይ የሚቆጣ ምናምን አይነት ነገር ከሆነ እንትን በለዋት ብቻልክ ሌላ ስራ ልትቀይር መልካም ነው። ሰላም አለይኩም ሁሶ። ወአለይኩም ሰላም ወራህመቱላህ። ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ። አባቴ መጀመሪያ ሙስሊም ነበረ። የሆነ በቤተሰብ የሚያከብሩ ነገር አለና ያው እንደ ጦንቋይ መሰለኝ እና ያንን አላከብርም ብሎ ክርስትና ተመልሶ ነበረ። በዛ ሲኖር ደግሞ ያው የሚሞት ቀን እኔ እስልምና መነሳት እፈልጋለሁ አለ እና ሻሃዳ ይዞ ነው የሞተው። ግን ያው ማምሻው ሞተ ማለት ነው እና ለአባቴ ዱዓ ማድረግ እና ሰደቃ መስጠት እችላለሁ ወይ? ሻሃዳ ይዞ ከሆነ خلاص ሰልሟል አልহামዱሊላህ ዱዓ በሰደቃ በእስትግፋር ማድረግ ትችላለሽ። እሺ እናቴም እንደዛው ግን ያው እሷ ከፍራ ሳይሆን ያው በዛ ሁኔታ ሆና ነው የሞተችው። ለሷስ ዱዓ ማድረግ እችላለሁ ወይ? ሙስሊም ነች አይደል እሷ? አዎ ሙስሊምን ብትሆን ያኔ የሆነ በዘር የሚያከብሩት ነገር መሰለኝ በዛ ላይ ይወድቃል ሀገራችን አብዛኛው ገጠር ማህበረሰብ። ስለዚህ ዱዓ ሰደቃ እስትግፋር ማድረግ ትችላለሽ። እሺ ጀዛኩሙላህ ኸይር። ወያኩም ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወላ አይሽ ጥያቄ ነበረ። ጥያቄ ልጅቷ ከአስሬ ነበረ ከልጁ ጋር አልተስማማንም። ትተን ስለው እምቢ አለኝ። በሸሪዓ እንትን ማሳተፍ እችላለሁ እምቢ ካለ?
ኒካ ካሰራችሁ በኋላ እና ሀቅ ያለብሽ ምናምን ይለኛል፣ ግን አልተገናኘንም። በኦንላይን ነው ካሰራ እኮ እምቢ ካለሽ እሱ ሸሪዓ ፍርድ ቤት ማስወጣት ያለሽ ምናምን ይለኛል፣ ግን ምን አልሽ? እሺ ሀቅ ያለብሽ የባልነት ሀቅ ያለብሽ እና አላህ አይተውሽም ለአላህ ነው የምነግረው ምናምን አለ። ግን አልተገናኘንም። በኦንላይን ነው የተዋወቅን። በኦንላይን ነው ዝም ብለህ ምንም የለብሽ ከተጋቡ በኋላ አልተስማሙም እኮ እህት ተመለሰልሽ። ምንም የለብሽም፣ ምንም የለብሽም። ያው ከገባችሁ በኋላ ሚስቶቻችሁን ዝም አትያጫውቷቸው። ሴት ልጅ የሚያጫውታት አይደል? የምሬ ነው ማለት ሴት ልጅ ዘና የሚያደርግ ወጣ በቃ የሚያጫውታት ሰው ትወዳለች። ሴት እንክብካቤ ትፈልጋለች። ሴት ትኩረትን ትፈልጋለች። ከገንዘብህ ከምንህ በላይ ማለት ነው። ቁጭ ብሎ የሚያወራት ለምን አንድ አይኖቿን የሚያዳምጣት ሰው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ያገባና በቃ እንደ ንጉስ ያጫውተዋል። የሚመጣና እኔ ባል እኮ ነኝ ምናምን አትወደውም እንደዚህ አይነት። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሴቶች ሲናገሩ ሪፍቀን ቢልቀዋሪር አሉ። ቀዋሪር ማለት ብርሌ ማለት ነው። ታውቃላችሁ? በጣም ስስ የሆነ እቃ ነው ብርሌ የሚባል። ከብርጭቆ በላይ ነው። አስቡት። ሰው ሊጠነቀቅለት የሚገባ አደራ። በዚያ ገለጿቸው። በልስላሴ ያዟቸው ብለው ተናገሩ እና ከአደም አለይሂ ሰላም የተፈጠረችበትን ሁኔታ ሲገልጹ ከአደም የግራ ጎን ከአጥንቱ ተፈጥራለች። ያንን ቀጥ እናደርጋለን ብላችሁ እንዳትጫኑት አሉ። በፍቅር በልስላሴ ነው መያዝ ያለበት። እሱ ጥያቄ አለኝ ልጠይቅህ። አዳምጪ ሸጊቱ። ባልሽ ነገ ምናልባት እዚህ ካለ እየሰማ እንትን እንዲልሽ በስነ ስርዓት እንዲይዝሽ በፍቅር እንዲይዝሽ ልንገርልሽ። እና ሴቶች ትኩረትን ይፈልጋሉ። የሚያዳምጣቸውን ባል ይፈልጋሉ። የትኛውም ሀሳብ ይሆን አዳምጣት ቁጭ ብላ። የዛኔ ሀሳብ ስጣት። በእንትን አለ ትልቅ ቦታ ስጣት። ታቻው አላረና እንደዚያ ነው መሆን ያለበት። ልክ አለቃ አይሰማችሁ በሚስቶቻችሁ ላይ ወላሂ አምረኝ። ሴት ልጅ ፍቅር እንድትሰጥ ከፈለክ የሆነ በቃ አዳምጣት፣ ትኩረት ስጣት። ገብቶናል አለ ወንድማችን። በቃ ከገባችሁ ጨርሻለሁ። ወደ ጥያቄያችሁ ሄዱ። እሺ ሰላም አለይኩም። እሱ ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? የሆነ ሰውዬ ክርስቲያን ነበረኝ። የሆነ ቦታ ሄደሽ ያ ነገር ገዝተሽ አምጪ ብሎ ልኮኝ፣ ከዛ 500 ብር ነው የሰጠኝ። እሱ ክርስቲያን ነው። እዛው እጄ የሚገዛ ነገር አጣሁትና ሲመጣ ሰውየው ቦታው የለም። ያ ብሩ እንዴት ነው የሚያደርገው? ሙስሊም ቢሆን ያ መስጊድ ይሰጣል። ችግር የለውም። ከክርስቲያኑ ቢሆን ለድሃዎች ለምስኪኖች ችግር የለውም። ያንን ገንዘብ ባለቤት አንዳንድ አንቺ ሸጊቱ ልጅ መልስልሽ። አንድ ሰው ገንዘብ እጃችሁ ላይ ገብቶ የሰው ሐቅ ባለቤቱ እስኪመጣ ድረስ እስክታገኙ ድረስ ለአንድ ዓመት ያክል ጠብቁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። መጥቶ የኔ ነው ብሎ እስኪናገር ድረስ ምንም የጠፋው ካለ አንድ ዓመት ምናምን ይሆናል። እኔ ሰውዬ አላውቅም፣ መንገድ ላይ ነው ተገኘው። እሺ እድል ስጭኝ፣ አንድ ጊዜ ላውራ ልጨርስ። ጊዜ ትስጭኛለሽ? ኦኬ ሽክረን ጊዜ ስለሰጠሽ አመሰግናለሁ። በሰጠሽ ጊዜ ላይ ጣልቃት ትግብሽ እስኪጨርስ አዳምጪኝ። አመሰግናለሁ። ጸጥ ጎስ እና አንድ ሰው የሰው ሐቅ እጁ ላይ ገብተውበት ከሆነ ለዓመት ያክል ባለቤቱ መጥቶ እስኪጠይቅ ድረስ ጠብቁ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ካልመጣ ከቀረ ካልተገኘ ባለቤቱ ባላባቱ ለድሃዎች ለምስኪኖች ይሰጣል ያ ገንዘብ። የክርስቲያን እስከሆነ የክርስቲያን ድሃዎች ካሉ ለእንደሱ ስጧቸው። የሙስሊም ድሃ ቢሆን ችግር የለውም።
መስጠት ትችላላችሁ። አይ ጨርሻለሁ። ስለሰጠሽ ጊዜ አመሰግናለሁ። አሁን ማውራት ትችላለሽ። እሺ ሰው አመሰግናለሁ። አንተ አይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ ህልም ጥሩ ህልም ያየው ሰው መናገር አለበት። በስ ምን አላችሁ? ጥሩ ህልም ሰው መናገር لا إله إلا الله معنا علي من لا معبود بحق ጥሩ ህልም ያየሁለት ሰው መናገር አለብኝ። ንገረው፣ ግዴታ ሳይሆን ንገረው። አስፈላጊ ሆኖ ከተገኘ ህልሙም መተወጃት መልካም ነች ከሆነች ለምን አሳውቂ። እሺ ሁለተኛ ጥያቄ ደግሞ አስርዬ እኔ ሰለምቴ ነኝና አስርዬ ልብስ ገዝታልኝ የገዛችልኝ ልብስ እንዳለ መስቀል ያለበት ነውና ያ ልብስ ብጥለው አላህ ይጠይቀኛል? አይጠይቅሽም። መስቀል ከሆነ ልብስ አትልበሽ። ነገር ግን እዚህ ቦታ ላይ መደመር ሁሉ መስቀል አይደለም። እሺ መስቀል ይታወቃል። ትክክለኛ መስቀል ነው። ደስ ከሆነ ታየው አትልበሽ ወይንም አቃጺ። መሲሁ ዒሳ ዓለይሂ ሰላም ኢየሱስ ክርስቶስ አልተሰቀለም። እሱ ተሰቅሏል የሚል አርማ የሚገኝበት ማንኛውም ነገር መልበስ ሐራም ነው። የመጨረሻ እና ሶስተኛ ጥያቄ በሰገድኩበት ማለት መጨረሻ ላይ ሳላሰላምት በፊት ዱዓ ማድረግ እችላለሁ? ይቻላል። ሳታሰላምቱ በፊት ዱዓ ማድረግ ትችላላችሁ። እንዲሁም ስጁድ ላይ ዱዓ ማድረግ ትችላላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም አቅረብ ማ የኩኑ ልዓብዱ ሊረቢሂ ፊ ስጁድ ፈአክሲሩ ፊሂ ሚነ ዱዓ፣ የሰው ልጅ ከየትኛውም ቦታ በላይ ለጌታው ቅርብ የሚሆነው ስጁድ ላይ ሲሆን ጊዜ ነውና አዳራ ስጁድ ላይ ስትሆኑ ጊዜ አብዝታችሁ ዱዓ አድርጉ ብለዋል። ስጁድም ላይ ዱዓ ማድረግ ትችላላችሁ። አታሂያቱን ቀርታችሁ መጨረሻም ላይ ዱዓ ማድረግ ትችላላችሁ። እሺ ጀዛኩሙላህ ኸይር። እሺ ልቀጥል። ቀጥል። አንቺን ትይኝ እሺ እንዴት ነው የሚሆነው? لا إله إلا الله معنا علي إيش لا إله إلا الله معنا علي لا معبود بحق في موجود إلا الله لا معبود بحق إلا الله ተወስደሽ ምናምን ተኝተሽ ማለት ነው። እሺ لا تستخدموا السلام عليكم استبقاء وعليكم السلام ورحمة الله ልጆቹን እሺ እሺ ብዙ ጥያቄ ነበረኝ መጠየቅ እችላለሁ? የመጀመሪያው ጥያቄ ሰላት ላይ ሆነን ማለት ጁማ አካባቢና ሱብሂ አካባቢ የሚደረግ ዱዓ አለ፣ ይቻላል እንዴ? ከሶላት በኋላ አይ ሰላቱ ሳያልቅ እዛው ቆመን አካባቢ መጨረሻው አካባቢ ላይ ቆሙ የሚደረግ ዱዓ አለ፣ ይቻላል? አይሆንም፣ አይቻልም። አልፎ አልፎ ነቢያችን ሰለላሁ ዐለይሂ ወሰለም ሙናሰባዎች በአንዳንድ አጋጣሚዎች ያደረጉትን ለዘወትር መጠቀም አይቻልም። ጁምዓ ላይ እና ሱብሂ ላይ ምናምን እንደዚህ ሰዎች አብዛኛው ያደረጉት ቢድዓ ነው፣ ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም አድርገዋል ወይ? አዎ አድርገዋል። ነገር ግን ዘወትር አይደለም፣ አልፎ አልፎ ነው እነዚህን ያደረጉት። በዘወትር ያላደረጉትን ተግባር በዘወትር አድርጎ መጠቀም ይሄ ስህተት ነው። እሺ ሁለተኛው ጥያቄ ደግሞ መውሊድ ይቻላል ወይ? በስቲ አብራራልኝ በደንብ አድርገህ። መውሊድ አይቻልም። በቁርአንም ሆነ በሐዲስ ላይ የነብዩ ሰለላሁ ዐለይሂ ወሰለም መውሊድ አክብሮ የሚል የለም። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችም አላከበሩም፣ ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ አሉ። አላህና የመልእክተኛው ትእዛዝ የሌለበትን ስራ የሰራ ሰው ያ ስራው ተቀባይነት የለውም፣ ተመላሽ ነው ብሏል። አይ መርዱድ ዐላ ሷሒቢ። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ አሉ።
በዚህ በሃይማኖታችን ላይ አዲስ ነገር የሌለን ነገር አልተፈጠረ ሰው እርሱ ስራው ተበላሽ ነው፣ ተቀባይነት የለውም ብለው ተናግረዋል። እሺ በዛ አመሰግናለሁ። ላይ ጨርሻለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እኔ አንድ ጥያቄ ነበረኝ። ወንድሜ በስ አሞታል እንደሆነ ሲል ነው መሰለኝ። እንዴት ነው መዳን የሚችለው? قال النبي صلى الله عليه وسلم استرقوا من العين فإن العين حق. بعين الناس بسحر لا تلكف سوج القرآن أسكر الله جو يا شريعة فوس أسدرقش ቁርአን ሞክራለሁ። አሁን መጨረሻ ላይ ቁርአን አልቀራ ይለኛል። አሁን ተሽሎኛል ይላል። ከዛ ግድ ሲጨምር ደግሞ ከኔ ጋር መጣላት ጀመረ ወንድሜ እኮ በተረጋጋሚ አስቀራበት። አንዴ ሰው አስቀርቻለሁ አንዴ ሳይሆን ብዙ ወራት ሊፈጅ ይችላል። አስቀረበት በተደጋጋሚ። ተስፋ አትቁረጥ። አሁንማ ወደ 6 ወር ሆኗል እኔ እየሞከርኩ ነው። መጨረሻ ላይ ግን እኩል ነበር የምንሰራው። ከስራ ቦታም እንኳን አባሮኛል። አሁን ያለበት ችግር ካለ ሌላ የሚያጨናንቀው ነገር ያን የሚቀርበው ሰው ጠጋ ብሎ ያለውን ነገር ያዋራው፣ ችግሩን ይጠይቁ፣ መፍትሄ ለማድረግ ሞክሩ። ለዚህ እሺ ቁርአን ብቻ ነው አይደል? ሌላ ነገር የለም። ቁርአን ብቻ ነው ማስቀረት ያለብን። አዎ። እና ሰውየው እንደምትለው ከሆነ ከአንተ ጋር አለመግባባት ምናምን እንዲህ አይነት ነገራቶች ካሉት የሆነ የሚያጨናንቀው የሚያሳስበው ነገር ካለ በጣም የሚቀርበው ሰው ቀርቦ ይጠይቀው፣ ያ የሚያሳስበው የሚያስጨንቀውን ነገር። አሁንማ ሌላ ሰው እንደስራ አድርጋለሁ፣ ከሌላ ሰው እንደምስራ አድርጌዋለሁ እና ቁርአን ምናምን እንደሚከታተል አደርጋለሁ። አብሽር፣ አላህ ያሽር። ጀዛካላህ ወንድሜ፣ ጀዛካላህ። እሺ እሱ አንድ ጥያቄ ሊጨምርና ቦታ ለቃለሁ ልጠይቅ። እሺ የሆነ ሐዲስ አልቁዱስ እያነበብኩኝ ረቀም 13 ማለት ነው። عن جندب رضي الله عنه عن رسول الله صلى الله عليه وسلم حدث عن رجل قال والله لا يغفر الله لفلان وأن الله تعالى قال من ذا الذي يتعلى علي أن لا أغفر لفلان فإياي قد غفرت لفلان وأحببت عملك أو كما قال የሚለው ሐዲስ አንድ ሰው አሁን እንግዲህ አንድ ሰውን አይምሮም እነዚህ ፍረጃዎች አሁን በጣም የተለመደ ቋንቋ ሆኗል። አንድ ሰው ሙሽሪክ ነው፣ የጀሃነም ነው፣ አንድ ሰው ካፊር ነው፣ ጀነት አይገባም፣ ያንተ የጀሃነም ነህ በጣም እንባባላለን እና ይሄ ነገር መልካም ስራችንን ያብሰዋል። እና እስኪ እቺን ሐዲስ በደንብ አብራራልኝ ጀዛከላህ። ይህ ሐዲስ የሚናገረው ሁለት ሰዎች አሉ። አንደኛው በጣም አላህን የሚገዛ ማን ነው ነገር ግን ያ ሰውዬ ሪያእን ወሱምዓትን በቃ በራሱ የሚመጻደቅ ነው በዒባዳው። እኔ በቃ በጣም ከሌሎች እበልጣለሁ ብሎ የሚያስብ ሰው ነው። አያችሁ አይደል? ያ አጥፍቶታል ይሄ እንትኑ ማለት ነው። ሁለተኛው ደግሞ ምንድነው? ያኛው ይሰግዳል፣ ይጾማል፣ ሙስሊም ነው፣ ነገር ግን ወንጀሎች አሉበት። እንደዚህ ጠንካራ አይደለም፣ ነገር ግን ሙኽሊስ ነው፣ በስራው ለአላህ ጥርት አድርጎ የሚኖር ሰው ነው። ከዚያ በኋላ ይሄኛው ይሄ ዒባዳ የሚያበዛው ሰው ምን ይላል? ወላሁ ላ የግፊሩ ሊፉላን ይላል። አላህ ወላሂ በአላህ ስም እላለሁኝ አላህ ለዚህ ሰውዬ ኃጢአቱን አይምርለትም ብሎ ይመጻደቃል ስለራሱ። من ذا الذي يتألى علي ألا أغفر لعبدي على الله سبحانه وتعالى ባሪያዬ እንደማልምርለት ማን ነው በእኔ ስም የሚምለው? فقد غفرت لفلان ለዚያኛው ምሬለታለሁኝ ወለም أغفر لهذا ለዚህ ግን አልማርኩለትም ማለት ነው። አያችሁ አይደል? ስለዚህ አንድ ሰው ራሱን በሚሰራው በዒባዳው በሌሎችን ዝቅ አድርጎ ማየት የለበትም፣ መመጻደቅ የለበትም። በሚሰራው ስራ አላህን ማመስገን ነው ያለበት። እኔን እንኳን አላህ ለዚህ ለዒባዳ በረደኝ ብሎ አላህ ሊያመሰግን ይገባል እንጂ እኔ ከነዚያ የተሻልኩ ነኝ ብሎ በማሰብ እንትን ማለት የለበትም። ያን ነው የሚያመለክተው ሐዲሱ። አሁን የጠየቀው ሌላው ነገር ግን አከሌ እንደዚህ እነዚህ ኩፍር ላይ ነው ይሄ ቢድዓ ነው እሱ ሌላ ነገር ነው። እሱ ያለውን በገሃድ ያለውን ተጨባጭ ነገር መሰረት አድርጎ ሁክም መስጠቱ ከዚያ ጋር የሚገናኝ አይደለም። ኃጢአትን ስለመማር ስላለመማር ነው ሐዲስ እያወራ ያለው። አላህ ለና ከላይ ምርላቸው ነው እንትን ማለት ተገቢ አይደለም።
አሃ ይሄኛው ሐዲስ የሚናገረው እከሌን አይምረውም ብላችሁ ያለ ስራችሁ አትግቡ ነው በግልጽ ነው። ያ ነው እንጂ የሙብተዲዕና ሙሽሪክን ስለ እነርሱ ላይ ሁክም ስለመስጠት አይደለም። ኦኬ ያለውን ነገር አንስቶ መወያየት መነጋገር ይቻላል ማለት ነው። እሺ ጀዛከላ ገብቶኛል። ባይ ዘ ዌይ ወንዶችን የመከርከው ምክር በጣም ተመችቶኛል። ጀዛከላ ደስ ትላለች። ግድ ነው። ጾምን ብናድር እንግዲህ አልሐምዱሊላህ ብለን ላሽ ብለን እንተኛለን። እንግዲህ አንጨቃጨቅም። እሺ ጀዛከላ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን ኢትዮጵያ አንድ ሰው ሲሞት ወርና በአራት ወር እያሉ የሆነ ሰደቃ የሚሰድቁት ነገር አለ። ያ ነገር ለነሱ ይደርሳል? ያኔ እንደ ባህል እሺ ወር አራት ወር ምናምን የሚባለው ነገር ሰላም አለይኩም ጊዜ ገደብ ሳያደርጉ ሰደቃ ያደርጉለት። ነብያችን ሰለላሁ ዐለይሂ ወሰለም ለሞተ ሰው ሰደቃ ማድረግ እንደሚቻል ተናግረዋል። ነገር ግን ሰባት እየተባለ ጊዜ ገደብ ማድረግ እሱ ተገቢ አይደለም። ሽኩራ وإني لغفار لمن تاب وما أعجلك عن قومك يا موسى. እጆች ልውጣ መሰለኝ ውጭ ላይ ነው ያለሁት። قال هم أولئك على أثر